ሰላም ጤና ይስጥልኝ ውድ የኢትዮ ነርሲንግ ተከታታዮች፣ በዛሬው የክሊኒካል ላብ ቪዲዮአችን ስለ ሬናል ፈንክሽን ቴስት የተወሰነ የምናወራ ይሆናል። አብራችሁን ቆዩ። አሁንም ቢሆን ማንኛውንም ያለውትን አስተያየት ኮሜንት ላይ በማስቀመጥ ላይክ፣ ሼር፣ ሰብስክራይብ በማድረጎትን እንዳይረሱ። አብራችሁን ቆዩ። የዛሬው ርዕሳችን ሬናል ፈንክሽን ቴስት ነው። ዋት ኢዝ ሬናል ፈንክሽን ቴስት ስንል ሬናል ፈንክሽን ቴስት ኢዝ ዳት ቴልስ አስ ሃው ዌል አወር ኪድኒ ኢዝ ወርኪንግ። ኩላሊታችን ስራ እንደሚታወቀው በደማችን ውስጥ ያለውን አላስፈላጊ የሆኑ ወይም ቆሻሻ ብለን የምንገልጻቸውን ሰብስታንሶች ከሰውነታችን ማስወገድ እስከሆነ ድረስ ሃው ዌል ኢት ክሊርስ ዌስት ፕሮዳክትስ ፍሮም አወር ብለድ ይሄኛውን የሚነግረን ሬናል ፈንክሽን ቴስት ይሆናል። ይህንን ሬናል ፈንክሽን ቴስት ለማካሄድ ምን ልንጠቀም እንችላለን በምንልበት ጊዜ አንደኛ ብለድ እንጠቀማለን። ሁለተኛ ዩሪን ዳት ሚንስ የሽንት ሳምፕልን በመጠቀም በዚህ ውስጥ ያሉትን ሰብስታንሶች አማውንታቸውን ሌቭላቸውን በማየት ስለ ኪድኒያችን የተለያየ ነገር ሊነግረን ይችላል ማለት ነው። በደማችን ተወስደው እነሱን ቼክ አድርገን ስለ ጤናችን ማውራት የምንችላቸው እንደና አሚኖ አሲድ፣ አሞኒያን እንደምናውቀው የፕሮቲን ወይም ደግሞ የአሚኖ አሲድ ዌስት ፕሮዳክት ነው። ሜታቦላይዝ ከተደረገ በኋላ መጨረሻ ላይ የሚለቀው አሞኒያ ነው። ብለድ ዩሪያ፣ ናይትሮጅን፣ ክሪያቲኒን የመስል ዌስት ፕሮዳክት እንደሆነ እናውቃለን። ዩሪክ አሲድ ደግሞ የፒውሪንስ ወይ ደግሞ የኒውክሊክ አሲድ ዌስት ፕሮዳክት እንደሆነ እናውቃለን። እነዚህ በብለድ ውስጥ ምን ያክል ሌቭል አላቸው የሚለውን ማወቅ እንችላለን በሬናል ፈንክሽን ቴስት። መጀመሪያ የምንጀምረው በዩሪያ ወይም በብለድ ዩሪያ ናይትሮጅን በምንለው ሰብስታንስ ይሆናል። ይህ በሰውነታችን ውስጥ በሊቨር ወይም በጉበታችን ውስጥ የሚመረት ሲሆን እናም ደግሞ በኪድኒ በኩል ይወገዳል። ዳት ሚንስ ከሽንት ጋር የሚወገድ ዌስት ፕሮዳክት ነው የሰውነታችን ማለት ነው። ይህ ዩሪያ ኬት ነው የመጣው የምንልበት ጊዜ ከፕሮቲን ዌስት ፕሮዳክት ነው ብለን መውሰድ እንችላለን። ፕሮሰሱን ስናይ ፕሮቲኖች ይኖራል። በሰውነታችን ውስጥ ያሉ ፕሮቲኖች ዲግሬድ አድርገው ወደ ስሞለር ሰብስታንስ ወደ አሚኖ አሲድ ይቀየራሉ። እነዚህም አሚኖ አሲዶች ደግሞ ሜታቦላይዝ ከሆኑ በኋላ ዌስት ፕሮዳክታቸው አሞኒያ፣ ይህም ደግሞ አሞኒያ ሊቨር ውስጥ ወደ ዩሪያ ይቀየርና በኪድኒ በኩል ወንደ ዌስት ፕሮዳክት እንዲወገድ ይሆናል ማለት ነው። ኖርማል ሬንጃቸውን በምናይበት ጊዜ ለአደልት ወይም ደግሞ ለአዋቂ ሰው በሴረም ኦር ፕላዝማ የብለድ ክፍሎች ናቸው። እነዚህ በዚህ ውስጥ ከ6 እስከ 20 ሚሊግራም ፐር ዴሲሊትር ከተገኘ ኖርማል ነው። እንዲሁም ደግሞ ለኒው ቦርን ወይም ደግሞ ለጨቅላ ህጻናት ዳት ሚንስ ከተወለዱ 1 ሳምንት ለሆናቸው ህጻናት ከ3 እስከ 25 ሚሊግራም ፐር ዴሲሊትር ድረስ ኖርማል ነው። አደልት ኦቨር 60 ዳት ሚንስ ጂሪያትሪክስ የምንላቸው ወይም ደግሞ አዛውንት የምንላቸው ላይ ደግሞ ከ8 እስከ 23 ሚሊግራም ኖርማል ነው ብለን እንወስዳለን። እንዲሁም ደግሞ በሽንት ላይ ደግሞ በምናይበት ጊዜ ከ12 እስከ 20 ግራም ፐር 24 ሃወር ኤክስክሪሽን ሬት ካለው ይህ ብለድ ዩሪያ ናይትሮጅን ወይ ደግሞ ዩሪያ በሽንት ውስጥ ሲሆን ደግሞ ዩሪያ ይሄ ኖርማል ነው ብለን መውሰድ እንችላለን። ዩሪያ ሌቭልን ካልኩሌት ለማድረግ በምንፈልግበት ጊዜ ከብለድ ዩሪያ ናይትሮጅን ተነስተን ማለት ነው ዩሪያ ሌቭልን ካልኩሌት ማድረግ ስንፈልግ ብለድ ዩሪያ ናይትሮጅን ሌቭላችንን በ2.14 በማባዛት መውሰድ እንችላለን። ስለዚህ ኖርማል ሌቭል ኦፍ ዩሪያ ሌቭል አማካይ 47 ሚሊግራም ፐር ዴሲሊትር ያክል ኖርማል ነው ብለን መውሰድ እንችላለን ማለት ነው። አሁን ይህ ዩሪያን ቴስት ባደረግንበት ጊዜ ክሊኒካል ሲግኒፊካንስ ዛት ሚንስ ምንድነው ጥቅሙ በምንልበት ጊዜ ክሊኒካሊ ኢንክሪዝ በሚያደርግበት ጊዜ ወይም ኢንክሪዝድ ሆኖ በምናገኝበት ጊዜ ምን ብለን ልንወስድ እንችላለን? ፕሮቲን ኢንቴካችን በጣም ብዙ ነው ብለን መውሰድ እንችላለን። ኪድኒ ፈንክሽን ዲቴሪዮሬት አድርጓል፣ ቀንሷል ብለን እንድናይ ያደርገናል። እንዲሁም ደግሞ ዲሃይድሬሽን እንዳለ ኢንዲኬት ያደርገናል። ቀንሶ በምናገኝበት ጊዜ ደግሞ ፕሮቲን ኢንቴክ ቀንሷል፣ እንዲሁም ደግሞ ሊቨር ፈንክሽናችንንም ይነግረናል። ምክንያቱም ብለናል ሲንተሳይዝ የሚደረገው ሊቨር ላይ እስከሆነ ድረስ በኤክስክሪት የሚደረገው እያነሰ መጣ ቁጥር ፈርዘር ሞስት ዴፊኒትሊ ሹር ነን ለማለት ሳይሆን ኢንዲኬት ሊያደርገን የሚችለው ሊቨር ላይ ሲንተሳይዝ እየሆነ እንዳልሆነ ስለሚነግረን ማለት ነው። እዚህ ጋር መርሳት የሌለብን ነገር ዩሪያ ቴስታችን ቀንሷል ጨምሯል የሚለውን ነገር ስለ ግሎሜሩላር ፊልትሬሽን ሬት በቂ ኢንፎርሜሽን እንደማይሰጠን አሁንም ማስተዋል ይኖርብናል። ቀጣዩ በሬናል ፈንክሽን ቴስት ላይ ቴስት ልናደርገው የምንችለው ክሪያቲኒን ቴስት
ወይም የክሪያቲኒን ሌቭልን ቴስት የምናደርግበት። ክሪያቲኒን ኢዝ ፎርምድ ፍሮም ኖርማል መስል ሜታቦሊዝም ላይ የምናገኘው ዌስት ፕሮዳክት ነው። ስለዚህ እና ደግሞ ኤክስክሪት የሚደረገው ደግሞ በኪድኒ በኩል ወይም ደግሞ በሽንት በኩል ስለሆነ አንደኛው የሬናል ፈንክሽን ቴስት ሆናል ማለት ነው። ሪፈረንስ ሬንጁን በምናይበት ጊዜ ሴረም ላይ ወይም ብለድ ላይ ለወንዶች ከሆነ ከ0.6 እስከ 1.1 ሚሊግራም ፐር ዴሲሊትር፣ ለሴቶች ከ0.5 እስከ 0.8 ሚሊግራም ፐር ዴሲሊትር፣ ለህፃናት ከሆነ 0 ሊሆን ይችላል እስከ 0.6 ሚሊግራም ፐር ዴሲሊትር ድረስ this is normal range። በሽንት ውስጥ በሚሆንበት ወይም ኢን ዩሪን ግን ሜል ከ800 እስከ 2000 ሚሊግራም ፐር 24 ሃወር ኤክስክሪሽን ሬት ሊኖር ይችላል። በፊሜል ላይ ደግሞ ከ600 እስከ 1800 ሚሊግራም ፐር 24 ሃወር ነው። አምኒዮቲክ ፍሉድ ላይ ከ1 እስከ 2 ሚሊግራም ፐር ዴሲሊትር this is the normal range of creatinine level in our body. It is the good test for GFR because it's not handled by the tubes. በዋና ፊልተር የሚደረግበት ኤሪያ የቱ ጋር ነው ከተባለ ግሎመሩለስ ላይ ፊልተር ይሆናል። ቲዩብ ላይ ሪአብዞርብ ሴክሬት አይደረግ። ቀጥለን ክሊኒካል ሲግኒፊካንሱ ምንድነው የምንልበት ጊዜ ሴረም ላይ ወይ ደግሞ ብለድ ላይ በጣም በሚጨምርበት ጊዜ ሬናል ዲዚዝን ሞስት ዴፊኒትሊ ኢንዲኬት ያደርገናል። ለምን ከተባለ ከ50 እስከ 60% የሚሆነው ሬናል ፈንክሽን ዲግሬድ ሲያደርግ ነው የክሪያቲኒን ሌቭል በብለድ ውስጥ የሚጨምረው። ስለዚህ ሞስት ዴፊኒትሊ ኢንዲኬት ያደርገናል ማለት ነው። ቀጥለን የምናየው ደግሞ ዩሪክ አሲድ ነው። ዩሪክ አሲድ ደግሞ it's an end product of purine metabolism. that means purines are the nucleic acid እንደምናውቃቸው። ስለዚህ የእነሱ ዌስት ፕሮዳክት ነው። የሚመረተው በሊቨር ላይ ነው እና excreted by the kidney. It's not good test for the GFR because as we said እዚህ ጋር ለGFR good test አይደለም ዩሪክ አሲድ፣ ምክንያቱም it's also handled by the tubules ላይ reabsorb ይደረጋል። ክሊኒካል ሲግኒፊካንሱ ስናይ ኢንክሪዝድ በሚያደርግበት ጊዜ ሞስት ፕሮባብሊ ጋውትን ነው ኢንዲኬት ሊያደርገን የሚችለው፣ ነሰሰርሊ አይደለም። ነገር ግን ሞስት ኢንዲኬቲቭ የሚሆኑትን ነገሮች ነው የምናነሳው። ሌላው ኢንክሪዝ በሚያደርግበት ጊዜ ኒውክሊክ አሲድ ብሬክዳውን አለ ብለን እንጠረጥራለን። ዛት ሚንስ ለምሳሌ ኬሞቴራፒ ውስጥ ያሉ ሰዎች አብዛኛውን ጊዜ ዩሪክ አሲድ ሌቭላቸው እየጨመረ መጣ ቁጥር ዳት ሚንስ ኢት ዊል ኢንዲኬታስ ምን ሊነግረን ይችላል? ኒውክሊክ አሲድ ወይ ደግሞ እነዚህ ፒዩሪንስ የምንላቸው ሰውነታችን ውስጥ የሚገኙ ሰብስታንሶች ዲግሬድ እያደረጉ ነው የሚለው ማየት እንችላለን። ሌላ ሬናል ዲዚዝን ሞስት ዴፊኒትሊ ይነግረናል። ዲክሪዝ አደረገ የምንልበት ጊዜ ደግሞ ሴቪር ሊቨር ዲዚዝ እንዳለ ይነግረናል። ፋንኮኔስ ሲንድሮም የምንለው አለ። ዳት ሚንስ ሪአብዞርፕሽን ኢን ፕሮክሲማል ሬናል ቲዩብል ላይ ፕሮብሌም እንዳለ ይነግረናል። ምክንያቱም ዩሪክ አሲድ ቲዩብልስ ሃንድል ይደረጋል ብለናል። ስለዚህ በሚቀንስበት ጊዜ ኦኬ ሪአብዞርብ እየተደረገ አይደለም፣ ወደ ብለድ እየተመለሰ አይደለም፣ that means there is a problem in the absorption እንላለን ማለት ነው። ኦቨር ትሪትመንት ዊል አሎፒሪኖል is given for the gout patients። ጋውት ያለባቸው ሰዎች የሚሰጥ መድኃኒት ነው። that means it will help them to reduce the uric acid level in their blood in their body. So over use of allopurinol will decrease the ዩሪክ አሲድ ሌቭል ኢን ደ ብለድ። ሌላው ሪፈረንስ ሬንጃችንን እናንሳ። ሪፈረንስ ሬንጃችን ላይ ሴረም ላይ ሜል ከ3.5 እስከ 7.2 ጥሩ የሚባል ሬንጅ ነው። ፊሜል ላይ ደግሞ ከ2.6 እስከ 6.0፣ ቻይልድ ላይ ከ2.2 እስከ 5.5 ሚሊግራም ፐር ዴሲሊትር ይህ ኖርማል ሬንጅ ይሆናል። ሴረም ላይ ዩሪን ላይ ስናይ ግን ትንሽ ከፍ ይላል። ከ250 እስከ 750 ሚሊግራም ፐር 24 ሃወር ኖርማል ይሆናል። ቀጥለን የምናየው ቢዩኤን ቱ ክሪያቲኒን ሬሾ ማየት እንችላለን። ሴረም ቢዩኤን ኦቨር ሴረም ክሪያቲኒን ብለን ካልኩሌት የምናደርገው ነው ማለት ነው። የሁለቱ ሬሾ ማየት እንችላለን። አቬሬጅ ሬንጁ ከ12 እስከ 16 ወይም 10 እስከ 20 ድረስ ሬንጅ ይኖራል። ይህንንም አይተን ይህንን ከሬናል ፈንክሽን ቴስት ማየት እንችላለን ማለት ነው። አሁን ደግሞ ስለ ቢዩኤን ክሪያቲኒን ሬሾ ክሊኒካሊ ሲግኒፊካንሱን እናያለን ማለት ነው። if it is low then it will indicate acute tubular necrosis, low protein intake, starvation. it will also indicate as severe liver disease እንዳለ ሊያሳየን ይችላል። if it is high
then it will indicate us also pre-renal uremia, that means ከኪድኒ በፊት ያሉት ኦርጋኖች ችግር ተፈጥሮባቸው there is accumulation of waste in our blood የሚለው ይነግረናል። እንዲሁም ደግሞ high protein intake መኖሩንም and also after GI bleeding የምንለው GI ኦርጋኖች ላይ ብሊዲንግ እንዳለ ሊያሳየን ይችላል። እንዲሁም ደግሞ BUN to creatinine ratio high ሆኖ at the same time ደግሞ creatinine levelም high የሚሆን ከሆነ it will indicate us post renal obstruction እንዳለ ከኪድኒ በታች ያሉት ኦርጋኖች ኦብስትራክሽን እንደገጠማቸው እንዲሁም ደግሞ pre-renal uremia ቅድም እንደተናገርነው የሬናል ችግር በዛ ምክንያት የብለድ ዌስት ፕሮዳክቶች ብለድ ውስጥ አኩሙሌት ሲያደርጉ እንዳደረጉ የሚነግረን ይሆናል ማለት ነው። ስለዚህ ይሄን ያክል በብለድ ቴስት ብቻ how much renal function test መስራት እንደምንችል ካወቅን በቀጣይ ቪዲዮአችን ደግሞ urinalysis that means using urine ደግሞ ስለ ኪድኒያችን ማወቅ የምንችላቸውን ቴስቶች ወይም ማወቅ የምንችላቸውን ሁኔታዎች ክሊኒካል ቴስቶች የምናነሳ ይሆናል። ስለዚህ በቀጣይ ቪዲዮአችን እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።